ማርኮኛልና ክብርሽ ላንቺ ልገዛ ላመስግንሽ 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 ምንም ትሁን ምንም ይሁን እሱ ከሷን በፊት ይወቅ አይወቅ አይደለም ቁም ነገሩ በቃ ከጋብቻ ፊት ማንኛውም አይነት ግንኙነት ካለ ዝሙት ነው ሰወር ብለው እንግዲህ በተለያየ መንገድ ስሜታቸውን የሚያስታግሱ ሰዎች ስጋዊ ድንግልናቸውን ጠብቀው ስርዓተ ተክሊል ማድረግ እንችላለን ብለው ቢመጡ የቤተ ክርስቲያኗ አስተምሮ ምንድነው? ይህንን ጥያቄ የሚሰሙ ኦርቶዶክሳውያን ሁሉ በአንድ ነገር ይስማማሉ እንደማይቻል ይስማማሉ መዳራት ስርዓተ ተክሊልን ይከለክላሉ የሚል ጥያቄ ማንሳት ፈልኩኝ። ኃጢአት ብለን የምንናገረው ነገር መጀመሪያ የተመኘነው ምኞታችን ጸንሶ የወለደው የበኩር ልጁ ነው። ሰላም ተመልካቾቻችን የጸበል ጸዲቅ ሰዓታችን ነው። የዛሬ እንግዳችን መምህር መታሰቢያ ደምሴ ናቸው። ውይይታችን ይቀጥላል። አብራችሁን ቆዩ። መምህር እንግዳይ ስለሆኑ እጅግ በጣም አድርጌ አመሰግናለሁ። እንግዲህ ያንድ ምእመን ጥያቄ ደርሶናል። በዛ ዙሪያ እንግዲህ የቤተክርስቲያኗን አስተምህሮ ይነግሩናል። ከፍቅረኛዬ ጋር ወደ 2 ዓመታትን አስቆጥረናል። ምንም አይነት ግንኙነት አድርገን አናውቅም። ጋብቻችንን በስርዓተ ተክሊል ለማድረግ ነው የምንፈልገው ትላለች እህታችን። ከቅርብ ጊዜ ወዲህ ግን በሱ በኩል ከፍተኛ የሆነ ጫና መጣብኝ። እመኚኝ እኔ ካንቺ በፊት ሴት የሚባል አላውቅም። አንቺም ከኔ ውጪ የማታውቂ ከሆነ ግንኙነት አድርገንም ቢሆን በስርዓተ ተክሊል መጋባት እንችላለን። ምክንያቱም የኔም ካንቺ ጋር ነው ያንቺም ከኔ ጋር ነው። ስለዚህ ነገሮችን አመቻችተን እስከምንጋባ ድረስ እኔ በጣም እየተፈተንኩ ስለሆነ ግንኙነት እናድርግ አለኝ። የሌሎች ሰዎችንም ተሞክሮ ነገረኝ። የተጋቡት በስርዓተ ተክሊል ነው። ነገር ግን ከመጋባታቸው በፊት ሩካቤ ያደርጉ ነበር አለኝ። ይህን ጉዳይ ንስሐ አባታችንን እንጠይቃቸው ስለው ፍቃደኛ ሳይሆን ቀረ። በጣም ግራ ተጋብቼን ያለሁት እኔ ምን ላድርግ? ለማንስ ልናገር? ንስሐ አባቴም ጋር እንዲነገር አይፈልግም። ስለዚህ ማድረግ አለብን። እንግዲህ ፍቶቱ ሲጸናበት እንዲህ አይነት ሐሳቦችን አማራጮችን አቅርቦላታል። ትታው እንዳትሄድና ክብሬ ይበልጣል እንዳትል ደግሞ ያው ተወደዋለች። የጥያቄው መንፈስ ነው መምህር። ስለዚህ ምን ማድረግ አለብኝ የሚል ሐሳብ ነው ያጋራችን እህታችን። ብዙዎቹም በዚህ ሐሳብ ውስጥ ያሉ እጮኛሞች ስለሚኖሩ ለብዙዎች ማስተማሪያ ይሆናል። እጅ ከመን ብያለሁ። ጥያቄው እንዴት ተረዱት መምህር? እሺ ጥያቄው እንደ ጥያቄ መቅረቡ ትክክል ነው። ምንም ችግር የለውም ቢጠየቅ። ግን ይህንን ጥያቄ የሚሰሙ ኦርቶዶክሳውያን ሁሉ በአንድ ነገር ይስማማሉ እንደማይቻል ይስማማሉ። ግን አንዳንድ ጉዳዮችን እናያቸው። የመጀመሪያው ጉዳይ ይሄ ልጅ ንስሐ አባቱ እንዲያውቁት ያልፈለገው ለምንድን ነው ካልን እንደማይቻል ስለሚነግሩትና ኃጢአት እንደሆነ ስለሚነግሩት ነው። ሌላ ምንም ምክንያት ሊኖረው አይችልም። እሱ መናገር ካልፈለገ ግን እህታችን ሄዳ ከንስሐ አባቷ ጋር መናገር መቻል አለባት። ምክንያቱም እሱንም ለማትረፍ ሐሳቧንም ጫፍ ለማድረስ አባቴ እንዲህ አይነት ሐሳብ አምጥቷል፣ እኔ ደግሞ እግዚአብሔርን መበደል ይመስለኛል ደግሞም ነው፣ ስለዚህ ንገሩትና አንድ ነገር አድርጉ ማለት ትችል ነበር። ኦፍ ኮርስ 2 ዓመት ያክል ቆይተዋል። የእጮኝነት ጊዜው ቆንጆ ነው፣ ጥሩ ነው። ከዚህ በኋላ ወደ ትዳር መቀየር መቻል አለባቸው። እሱ ራሱ 2 ዓመት ሙሉ ያላስጨነቀው ነገር በዚህ ጊዜ ይሄንን ጥያቄ አድርጎ ማምጣቱ ልቡ እንዳፈነገጠ ይታያል። ለምን መሰለሽ? ኃጢአት ብለን የምንናገረው ነገር መጀመሪያ የተመኘነው ምኞታችን ጸንሶ የወለደው የበኩር ልጁ ነው። ምክንያቱም ቅዱስ ያዕቆብ በመልእክቱ ምዕራፍ 1 ቁጥር 15 ላይ ምኞት ጸንሳ ኃጢአትን ትወልዳለች፣ ኃጢአት ደግሞ ደሞዝ ሞት ነው በማለት ይናገራል። ስለዚህ ይሄ ሰው የማመንዘር ሐሳብ፣ የመተኛት ሐሳብ፣ እነዚህ ነገሮች ከመጡበት ልጁ እየተመኘ ነው፣ እየተፈተነ ነው ማለት ነው። እጮኛው ናት። ሊያገባት ከፈለገ በዚህ ደረጃ እኮ ከተፈተነ አንዱ የመተጫጨታቸው ነገር እንዳይፈተን ለማድረግ አለ። ስለዚህ በክብር ጠቅልሎ እንደወደደችው ወዶ እንዳከበረችው አክብሮ ልጅቷን አካሉ ማድረግ ይጠበቅበታል።
እምቢ አላለችውም፣ አልከለከለችውም። አንተን ላጥናህ ወይ የሆነ ነገር ላርግ የሆነ ጊዜ ጠብቀኝ አላለችውም። ስለዚህ የሚቀድመውን ማስቀደም መቻል አለባቸው። ሽማግሌ ልኮ በክብር ልጅቷን ጠይቆ በፍጥነት ስርዓተ ተክሊላቸውን ፈጽመው መሆን ያለበትን ነገር ማድረግ የሚችሉበት ረጅም ሰፊ አጋጣሚ አላቸው። ስለዚህ እሱ 2 ዓመት እንዳልጠበቀ ሰው በዚህ ደረጃ ከተቻኮለ ቆም ብላ እሷን ማየት መቻል አለባት፣ እሱም ማየት መቻል አለበት። ይሄ ሊሆን አይችልም ነው። ይሄ ብቻ አይደለም። በቤተ ክርስቲያናችን አስተምሮ መሰረት ከጋብቻ በፊት የሚደረግ ማንኛውም ግንኙነት ዝሙት ነው። ዝሙት ደግሞ ስርዓተ ተክሊልን ያፈርሳል። ምንም ትሁን ምንም ይሁን እሱ ከሷን በፊት ይወቅ አይወቅ አይደለም ቁም ነገሩ። በቃ ከጋብቻ ፊት ማንኛውም አይነት ግንኙነት ካለ ዝሙት ነው። በዚህ ደረጃ ነው መታሰብ መቻል ያለበት። ይህም ብቻ አይደለም። በእጮኝነት ጊዜ ያሉ ሰዎች የሚገናኙት እንኳን ሳይቀር ሰው ባለበት ቦታ እንዲሆን፣ ለብቻቸው እንዳይገናኙ፣ ሰላምታቸው የተመጠነ ቢሆን፣ ሲያወሩ ተራርቀው እንዲሆን የምታስተምረው ቤተክርስቲያን ለዚህ ነው፣ እንዳይፈተኑ ነው። ምክንያቱም መዳራት በራሱ ኃጢአት ስለሆነ ማለት ነው። ያው በገላትያ ሰዎች ምዕራፍ 5 ቁጥር 19 ላይ አንዱ መዳራት ዝሙትን መፈለግ ላመንዘር የሚል ስሜት ነው አይደለም እሱ። ስለዚህ እነዚህ ነገሮች ሁሉ በመካከል ይኖራሉ። ስለዚህ ስርዓተ ተክሊል ደግሞ የሚፈጸመው ሁለቱም ድንግልናቸውን ጠብቀው በጋብቻቸው ዕለት እስከ ጋብቻቸው ዕለት ድንግልናቸውን ለጠበቁ 2 ደናግላን ብቻ የሚፈጸም ስነ ስርዓት ነው። ያንን ካደረጉ ብቻ በተክሊል ይዳራሉ። ከዛ በፊት ግን የሆነ ልምምድ ካላቸው በየትኛው መንገድ ቅድስት ቤተክርስቲያን በተክሊል አትድርም። ሌላው እየተፈተንኩ ነው ብሎ ማስፈራራትም ትክክል አይደለም። እኮ አይደለማ። እስከዛሬ 2 ዓመት ኖሯል አይደል? ክርስትና ማለት እኮ በተጋድሎ ውስጥ መኖር አይደል? ስለዚህ ይሄንን እስከዛሬ 2 ዓመት ሙሉ የታገሰውን ነገር ዛሬ ተነስቶ እንዲህ የሚያደርገው ሐሳብ ጤነኛ ሐሳብ ሊሆን አይችልም። ስለዚህ እንዲህ አይነቱ ምኞት ከመጣበት ማፍጠን ያለበት ራሱን አስተካክሎ ራሱን ለጋብቻ ዝግጁ አድርጎ በስነ ስርዓት በቤተ ክርስቲያን ተቀብሎ ተረክቦ ባደራው ሲወስዳት ነው እንጂ ፈተናን አስቀድሞ ማስፈራራት በራሱ ትክክል ሊሆን አይችልም። ይሄንን ማሰብ መቻል አለበት። እንግዲህ አሁን እሱ ልጁ ምንድነው ያለው? ከሰዎች ተሞክሮ እንዳየሁት ብሎ የተናገረው ነገር አለ። በሁለት መንገድ ነው። እንደዚህ አይነት ልምምድ ያላቸው ሰዎች አማክረውት ከሆነ ሰዎቹ ተሳስተዋል። ስሁት አስተምሮ ደግሞ ዋስ ሊሆን ስለማይችል በዚህ ጥያቄውና ልጁ ወደ ልቡ እንዲመለስ ወደ ንስሐ አባቱ እንዲመለስ እንናገራለን። ሁለተኛው ደግሞ እንዲማቃቸው ሰዎች አሉ ብሎ የተናገረው ማድረግ የሚፈልገውን ነገር ለማድረግ ጓጉቶም ከሆነ ይሄም ክፉ ይሆንበታል። በዛ ላይ ደግሞ ያቀረበላት ሐሳብ አንቺ ከኔ በፊት ወንድ ካላወቅሽ እኔም ካንቺ በፊት ሴት ካላወቅኩ ምንድነው ችግሩ እስከምንጋባ ድረስ ምናምን ይሄ ትክክለኛ ሐሳብ ሊሆን አይችልም። በቃ እሱም ካላወቀ መልካም ነው፣ እሷም ካላወቀች መልካም ነው። ስለ ድንግልናቸው እግዚአብሔርን አመስግነው በክብር ፈቃድ እግዚአብሔርን ጸንተው መኖር መቻል አለባቸው። እንዲህ አይነት ፈተና ደግሞ በተጋቢዎች መካከል ሲኖር የሚደረገው መጾም፣ መጸለይ፣ ስግደት ማብዛት፣ ጾም ማብዛት፣ ወደ እግዚአብሔር መጮህ፣ በምክረ ካህን መበርታት ነው። እነዚህ ናቸው መፍትሄዎቹ። ስለዚህ ንስሐ አባቱ እንዳያውቁበት የፈለገው አንዱ ትልቁ ምክንያት ጥፋት እንዳሰበና ጥፋት እያደረገ እንደሆነ ስላወቀ ነው። ስለዚህ ይሄንን መፍታት የሚችሉት ንስሐ አባቱ ናቸው። ማለት ንስሐ አባቱም እኮ ሊፈቅዱለት አይችሉም። በቃ ሕግ አይደለማ። ስለዚህ ራሱን አደራጅቶ ራሱን አስተካክሎ ወደ ስርዓተ ተክሊሉ እንዲንደረደር ብንነግረው መልካም ነው። መልካም ጥያቄዎችን ላንሳ መምህር። እንግዲህ መዳራት ስርዓተ ተክሊልን ይከለክላል የሚል ጥያቄ ማንሳት ፈለኩኝ። ምክንያቱም ቀደም ባሉት የጸበል ጸዲቅ ዝግጅቶቻችን ላይ እንዲህ አይነት ጥያቄዎች ይመጡ ስለነበረ ዛሬ ያው በጥያቄ ውስጥ ጥያቄዎቻቸውን ለመመለስ ያህል ነው። እንግዲህ ስርዓተ ተክሊል ስጋዊ ድንግልናቸውን ጠብቀው ለስርዓተ ተክሊል ለዛች ለጋብቻቸው ቀን የሚደርሱ ደናግላን ጥንዶች እንግዲህ ቤተክርስቲያን የምትሸልማቸው የሚሸለሙበት ቀን ነው። ስርዓተ ተክሊል የሚደረግላቸው ቀን አይደለ? ከዛ ጋር ተያይዞ ግን ቀደም ሲል እንግዲህ መምህር እርሶም እንዳሉት ሰዎች ባሉበት ቦታ መገናኘት፣ ምክንያቱም ሰዎች ናቸው ፍላጎት አሸንፏቸው ሌላ ነገር ማድረግ እንዳይችሉ ሰዎች እንዲጠብቋቸው ነው። ነገር ግን አለ ወይ የብዙዎቻችን ጥያቄ ስለሆነ
ሰወር ብለው እንግዲህ በተለያየ መንገድ ስሜታቸውን የሚያስታግሱ ሰዎች ስጋዊ ድንግልናቸውን ጠብቀው ስርዓተ ተክሊል ማድረግ እንችላለን ብለው ቢመጡ የቤተ ክርስቲያኗ አስተምሮ ምንድነው? እሺ አሁን ትውልድን መጠበቅ አይደል? መመናንን ማስተማር አይደል? አንዳንድ ጊዜ በእምነት የሚኖር ሰው ከማንነቱ በላይ ስርዓተ ቤተ ክርስቲያንን ማስቀደም መቻል አለበት። የምርጫ ጉዳይ አይደለም፣ የግዴታ ጉዳይ ነው። የቤተ ክርስቲያንን ክብር ሲደፈር እንደማየት፣ የቤተ ክርስቲያን ስርዓት ሲጣስ እንደማየት አንገት የሚያስደፋ ነገር የለም። ለዛ እኮ ነው ከሕገ እግዚአብሔር ስንወጣ ከሕገ እግዚአብሔር ስናፈነግጥ ዝሙት እያደገ ወደ ግብረ ሰዶም እየተለወጠ ምኞት እያደገ ግለ ወሲብን እየወለደ ይህንን ሁሉ ትውልድ በቁም ያነቀዘው ለእንደነዚህ አይነት ትምህርቶች ቦታ አለመስጠትና በተማርነው ትምህርት ጸንቶ አለመገኘት ነው። ይህንን አንድ መውሰድ ያለብን ትልቅ ሐሳብ ነው። ሁለተኛ በጾምና በጸሎት በስግደትና እግዚአብሔርን በመለመን ዘወትር አይኖቻችን ቅዱሳት መጻሕፍትን በመመርመር ራሱን በመግዛት ለሚኖር ሰው ይሄ ፈተናው አይደለም ነው። ሁል ጊዜ እኮ መጽሐፍ ቅዱስም እኮ ይነግረናል፣ ስጋ ወደ ስጋ ይስባል፣ መንፈስ ወደ መንፈስ ይጎትታል አይደል? ሁል ጊዜ በህይወታችን ውስጥ የሚቋወሙ ሁለት ነገሮች አሉ። የስጋዊ ሐሳብ አለ፣ የመንፈሳዊ ሐሳብ አለ። ልዳር ልኳል እግዚአብሔርን በቅድስና ህይወት ላገልግል የሚል በጎ ሐሳብ ነው። እግዚአብሔር ቤት በክብሩ አደባባይ በቅድስት ቤተ ክርስቲያን እጅ ይህንን ክብር ለመታደል መጓጓት ደግሞ ከምንም በላይ ያስደስታል። ደናግላን ብቻ ይህንን አድርገው ሌሎቹ እንዳይቀርባቸው ለሌሎቹም ተስፋ ደግሞ ንስሐ ገብተው እግዚአብሔርን ህይወት እንደሚሰጣቸው ቅድስት ቤተ ክርስቲያን ታስተምራለች። ቤተ ክርስቲያን ማንንም አንዱን ልጅ አንዱን እንጀራ ልጅ አድርጋ አታውቅም። ይሄ መሰመር ያለበት ሐሳብ ነው። ይህንን የሚያስብ ሰው ወይም በዚህ አጋጣሚ ውስጥ ያለ ሰው የትዳር ሐሳብ ሲኖረው አንደኛ ገና ከመጀመሪያው ራሱን ለትዳር ያዘጋጀ ከሆነ የሚያገባትም ወይም የሚያስባትም የትዳር አጋሩ እንደዚሁ ራሷን ለመንፈሳዊ ትዳር ያዘጋጀች ከሆነች፣ ኃላፊነትን የሚሸከም ከሆነ ኃላፊነትን የምትሸከም ከሆነች፣ ስለሚተዳደሩበት ነገር ካሰበች፣ በሐሳብም በነፍስም አንድ ከሆኑ ስጋና ነፍሳቸው ከተጋመዱ እነዚህ ሰዎች መቆየትም አይጠበቅባቸው። ስለዚህ በምክረ ካህን ጸንቶ ራስን አዘጋጅቶ የሚፈጸመውን ስርዓት ፈጽሞ ከክብር መታደም ይቻላል። ክፍቱ በር እሱ ነው። ከዛ ውጭ ግን የዘፈን ዳርዳር ውስጥ ክስታ ነው ይባላል። ሰውን ወደ ዝሙት የሚመራው ሐሳብ እንኳን ምክንያት አግኝቶ ሐሳብ ብቻውን እኮ እየወሰደ ነው አይደል? የወንድማችን ታሪክ እኮ የሚያሳየው ያ ነው። እንኳን ሌሎች ተጨማሪ ነገሮችን አድርጎ በቃ እንዲህ አድርገን በተክሊል ልንዳራለን እስከ ማለት ድረስ የወሰደው ፍላጎቱ ነው፣ ሐሳቡ ነው። ስለዚህ አንድ ሰው ወደ ፈቃደ ስጋው የሚመራውን ሐሳብ ማቆም ነው እንጂ ያለበት እንደዚህ ከዚህ ጋር ተያይዞ በቃ ለዝሙት ዋዜማ የሆኑ ነገሮችን እያደረገ በተክሊል መዳር አለበት ምናምን የሚለውን ሐሳብ ልናነሳ አንችል። ምክንያቱም የመውደቅ አጋጣሚያቸው ከዛ እጥፍ ነው የሚሆነው። ስለዚህ ሰው ወደ ዝሙት ሐሳብ ወደ ፈቃደ ስጋ የሚጥለውን ሐሳብ መታገል ነው ያለበት። በምንድን ነው የምንታገላቸው? ይታወቃሉ። ጾምን ማብዛት፣ ስግደትን ማብዛት፣ እግዚአብሔርን መለመን፣ ወደ አምላካችን ወደ ልዑል እግዚአብሔር መጮህ፣ እነዚህ ፍቱን መፍትሄዎች ናቸው። ከዛ ውጭ ግን ሰው በሌለበት ሰዋራ ስፍራ እየተገናኙ በጣም ተጠጋግተው እየተቀመጡ አካላቸው እየተነካካ እንዲህ አይነት ነገር ከሆነ ወደ ዝሙት እንዲወድቁ ከፍተኛ አጋጣሚ ይፈጥራል። በዛ ላይ ደግሞ የሚበላ የሚጠጣ ነገር ከተጨመረበት በዛው ልክ ደግሞ እየጨመረ ይመጣል። ለዛ ነው ራሳቸውን መቆጠብ አለባቸው። በምክረ ካህን እንዴ ካህናት ጋር እንኳን ገብተው ሲያናግሩ አንዱ በቀኝ አንዱ በግራ ሆኖ አይደል የሚነጋገሩት? ለምንድን ነው? በቃ ካህኑን ምስክር አድርገው መስቀሉን ምስክር አድርገው በንጽህና ጀምረው በንጽህና እንዲፈጽሙ ማስተማር። ስለዚህ እኩሉን ተላጭቶ እኩሉን ተቀብቶ አይነት ነገር ልክ አይደለም እና ሰው ወደ ዝሙት ሐሳብ የሚወስደውን ወደ ስጋ ፈቃዱ የሚወስደውን ሐሳብ መታገል አለበት። አንዳንድ ጊዜ መምህር ለየብቻ ቆርበን ለየብቻ ማለት ሴቷም ለብቻዋ ቤተሰቦቿ ጋር እያለች ተማሪ እያለች ትቆርባለች፣
ወንዱም በተመሳሳይ መልኩ እንደዛ ያደርጉና አንቺም ቆርበሻል እኔም ቆርቤያለሁ ስለዚህ ግንኙነት ማድረግ እንችላለን የሚሉ ልምምዶች እንዳሉ አንዳንድ መረጃዎችን ሰማሁ ይሄስ እንደ ቤተክርስቲያኑ አስተምሮ እንዴት ይታያል አይቻልም እንደዚህ አይነት ስርዓት ቤተክርስቲያን የላትም እሷም ቆርባ ከሆነ መልካም ነው ቅዱስ ቁርባን መቀበል ለሷ ይጠቅማታል ለህይወቷ ለነፍሷም ለስጋዋም ጥሩ ነው ለሱም በተመሳሳይ ለነፍስም ለስጋውም ጥሩ ነው እንዲህ አይነት ሐሳብ ካላቸው ድንግል ከሆኑ ከነ ድንግልናቸው ከዚህም በፊት ደግሞ የፈቃደ ስጋ ልምምድ ካላቸው ደግሞ ንስሐ ገብተው በቅዱስ ቁርባን ስለማግባት አስቦ መነጋገር ወስኖ መግባባት በምክረ ካህን ተጎብኝቶ ፈቃደ እግዚአብሔርን ጠይቆ ከተዳሩ በኋላ ነው እንጂ እንዲህ አይነት ነገር ማድረግ ያለባቸው ቆራቢ ነኝ ስለዚህ ችግር የለውም ብሎ ፈቃደ ስጋ ላይ መገናኘት በፍጹም የሚቻል አይደለም ለዛም ቢሆን እያንዳንዱ ሰው ለሰራውም ስራ ላሰበውም ሐሳብ ለተመኘው ምኞት እያንዳንዱ ነገር ሳይደብቅ ለካህናት መናገር ግዴታው ነው አሁን ትልቁ ችግራችን ሰውን ሳሊገባ ሄዶ ደብቆት የሚመጣው ክፉ ኃጢያት አለው ሰው ቢሰማብኝ ምን ይለኛል ብሎ የሚያስበው ይመስለኛል እና ያ እንዳይሆን እያንዳንዱን ነገር ያደረገውን ያሰበውን የተመኘውን ሁሉ መናገር መቻል አለበት ምክንያቱም ኃጢያት ሁሉ ከምኞት ነው የሚነሳው ስለዚህ ይሄንን በደንብ ማየት ያስፈልጋል በምክረ ካህን መበርታት ያስፈልጋል አሁን እኔ እንዳንድ ሰው መጠቆም የምፈልገው ሐሳብ ክርስትናን ለህይወቴ ይሆነኛል ለነፍስም ለስጋዬም ርስት ይሆነኛል ብለን የምናስበው ርስታችን ሽልማታችን ከሆነ በዛው ልክ እግዚአብሔርን ለመፈለግ መቅረብ ለእግዚአብሔርና ለፈቃዱ መገዛት ለሥርዓተ ቤተክርስቲያን ቅርብ መሆን ምንም የማያዳግም አንድና ሁለት የሌለው ቁርጥ ሐሳባችን መሆን መቻል አለበት በዛ ልክ ደግሞ የምንማረው ትምህርት የምናጠናው መንፈሳዊ ዕውቀት የሚገለጥበት መንገድ ተግባራችን ስለሆነ እግዚአብሔር በሚፈልገው ልክ ህይወታችንን ስለመቃኘት ነው ማሰብ መቻል አለበት ስለዚህ ከካህናት ጋር ያለን ግንኙነት በጣም ቅርብ በዛ ላይ ደግሞ ግልጽ መሆን መቻል አለበትና እያንዳንዱ ነገር በግልጽ ከካህናት ጋር መወያየት መቻል አለባቸው እዚህ አደባባይ ላይ የማናወጣቸው ግን ደግሞ ከዚህ ጋር ተያይዘው የሚደረጉ ልምምዶች ሊኖሩ ይችላሉ ለምሳሌ ሴት ከሴት ጋር ወንድ ከወንድ ጋር የግብረ ሰዶም ሙከራዎች ሐሳቦች ሊኖሩ ይችላሉ ከግል ወሲብ ጋር ተያይዞ አንዳንድ ነገሮች አንዳንድ ልምምዶች ሊኖሩ ይችላሉ እነዚህ ነገሮች ከትዳሩ በፊት ምክንያቱም ትዳሩም ላይ ሆኖ የሚያጋጥሙ በጣም ከባባድ ፈተናዎች ሊሆኑ ስለሚችሉ እነዚህን በግልጽ ተናግሮ በምክረ ካህን ተጎብኝቶ እግዚአብሔርን አውቆ እግዚአብሔርን ፈርቶ ላጠፋው ጥፋት ንስሐ ተቀብሎ ድጋሚ ወደ ረገመው ኃጢያት እንደማይመለስበት እርግጠኛ ሆኖ ከጨረሱ በኋላ በምክረ ካህን ውሳኔ ነው እንደዚህ ነገር መሆን ያለባቸው እንጂ አንድ ሰው ብድግ ብሎ ምን ችግር አለው ብሎ የሚያደርገው ነገር ግን መቆም መቻል አለበት ነው በየትኛውም ጊዜ በየትኛውም ዘመን በእውቀታችን ልክ በራሳችን ልክ የምንሰፋው ነገር እየበዛ ነው ብዙ ነገር የተበላሸው በጣም ብዙ ሰው ምን ችግር አለው ባዮች በስተዋል ምንም ጥያቄና መልስ የለውም ይሄ እንዲህ ብታረጉ ችግር የለውም ይያሉ የሚመክሩ መምህራንም በስተዋል ይሄ ከዚህ ጋር አይጣረስም ግንኙነት የለውም ችግር የለውም የሚሉ በጣም ብዙ አማካሪዎች አሉ እንደዚህ አይነት ነገር ትክክል አይደለም ስለዚህ እግዚአብሔር ምን ይላል ቤተክርስቲያን ምን ትላለች ንስሐ አባቴ ምን ይላሉ የሚለውን ነገር በዋናነት ማድረግ መቻል አለባቸው በተለይ በትዳር ውስጥ የሚኖሩ ሰዎች ከእግዚአብሔር ቀጥሎ ዋሳቸው ንስሐ አባታቸው ናቸው ስለዚህ ንስሐ አባት የማያውቀው ጉዳይ ከባድ ስለሚሆን ለእያንዳንዱ ነገር ሰው ለስጋውም ለነፍሱም ለሚሆንለትም ለማይሆንለትም ከአባቱ ጋር የቅርብ ግንኙነት ማድረግ መቻል አለባቸው ምክረ ካህን ያላጸናው ሰውነት ስለማይሆን ስርዓተ ተክሊል ለነማን ነው የሚፈጸመው ማለት ድንግልናቸውን ጠብቀው እስከ ጋብቻቸው ድረስ ለደረሱ ኦርቶዶክሳውያን ወጣቶች ነው ግን ደግሞ በተለያየ ምክንያት ድንግልናቸውን ሊያጡ የሚችሉ ኦርቶዶክሳውያን እህቶች ሊኖሩ ይችላሉ ለምሳሌ ሳትፈልግ ተደፍራ ድንግልናዋን የምታጣ እህት ብትኖር እንዲሁም ደግሞ በተፈጥሮ ድንግልና የሌላቸው እህቶች አሉ ቢባል ለነዛስ ቤተክርስቲያን ምን አይነት ዳኝነት ነው ያላት እንዴት ነው ስርዓቱ የሚፈጸምላቸው ምናልባት ይሄንን ያነሳውት መምህር ከዚህ በፊት በነበረን ፕሮግራማችን ተደፍራ ሳትፈልግ አስገድደው ደፍራዋት ግን ደግሞ በስርዓተ ተክሊል ጋብቻዋን ማድረግ የምትፈልግ እህትም ጥያቄዋን ወደኛ ስለላከች በዚሁ አጋጣሚ ከጉዳዩ ጋር ተመሳሳይም ስለሆነ እናንሳው ብዬ ነው
መልካም በተፈጥሮ ድንግልና የላቸውም የተባሉ ሴቶች የነሱ ችግር አይደለም ማለት ማይተመ ድንግልናቸው በቦታው የለም ተብሎ እነሱ ሊገለሉ የሚችሉበት ምንም መሰረት የለም በተፈጥሮ በስራም ይሁን በሌላ ምክንያት እንደዚህ አይነት ነገር ላይኖር ይችላል ግን ከወንድ ጋራ ፈልገው በዝሙት እስካልወደቁ ድረስ ከዚህ አገልግሎት የሚከለክላቸው ህግ የለም ባልየው ግን ያንን ለመረዳት ሊቸገር ይችላል አይ ይሄንን ማወቅ መቻል አለበት እሷ በተለይ ይሄንን የምታከሆነ በግልጽ መነገር አለበት ምክንያቱም ምን መሰለሽ አሁን በጋብቻ መካከል እንደነዚህ አይነት መደባበቆች ካሉ የሚፈጥሩት ክፍተት በጣም ከባድ ይሆን ይመጣል ለምሳሌ ወንዶች እኮ እንደው እግዚአብሔርን ፈርተው ያመኑ ካልሆኑ በስተቀርኮ ማንኛውም ወንድ እኔ ድንግል ነኝ ብሎ እኮ ለማግባት ሰፊ አጋጣሚ አለው እንደዛ ሆኖ ከመጣ በኋላ ምናልባት ልጆች ኑሮት ይሆናል በግብር የሚያውቁት ሰዎች አደባባይ ምስጢሩን አውጥተው ሊሆን ይችላል ይሄ ነገር እየተገለጠ በመጣ ቁጥር መዘዝ በሽታ መሆኑ አይቀርም አይደለም ስለዚህ እግዚአብሔርን ምስክር ለዛ እኮ ነው ቅድም ካህኑን ምስክር አድርገው መስቀሉን ምስክር አድርገው እያልኩ እኮ የምናገረው በተደጋጋሚ እሱ ነው እንግዲህ መስቀሉን ጨብጦ የሚዋሽ ከሆነ ይሄ ሰው እድሜ ልኩን በቤት ውስጥ ታማኝም ሊሆን አይችልም በረከትም ሊያገኝ አይችልም እየራቀው ነው የሚመጣው ስለዚህ ይሄንን በግልጽ ማውራት መቻል አለባቸው ሁለት ተጋቢዎች የትዳር ሐሳብ ካላቸው ከመጀመሪያው ቀን ጀምሮ ስለማንኛውም መሰረታዊ ስለሆነ ነገር እያነሱ መወያየት መቻል አለባቸው ከፍላጎቶቻቸው ቀንሰው የራሳቸውን ቤት የሚሰሩበት የዝግጅት ጊዜያቸው ስለሆነ ማለት ነው ይሄንን መወያየት መቻል አለባቸው ማንኛውም ባል ደግሞ ይሄንን ማወቅ መቻል አለበት ልክ እሱ ህሊናውን ከሸጠ ድንግል ነው ሊባል እንደሚችለው ሁሉ የነዚህን ምቶች ጉዳይ መረዳት መቻል ግዴታ ያስፈልጋል መልካም እንግዲህ ይሄንን ጥያቄ ወደዚህ ስናመጣ ተመልካቾቻችንም እንግዲህ አጋጣሚዎቻቸውን እያነሱ ሊወያዩባቸው እንደሚችሉ ተስፋ አደርጋለሁ ብዙ ጉዳዮችን አንዳንድ ጊዜ አባቶች ኃላፊነቱን ይወስዳሉ አባቶቻችን እንግዲህ ነገርን ከስሩ መርምረው እንግዲህ ከመንፈስ ቅዱስም ጋር ተነጋግረው ነው አንድ ነገር ላይ የሚወስኑት ምክንያቱም የኛ ነፍስ በሰማይም ስለሚያስጠይቃቸው በጥንቃቄ ነው የሚወስኑት በያስባለሁ የኔም ንስሐ አባት እንደዛ ስለሆነ ግን ደግሞ አንዳንድ ጊዜ ቀደም ሲል እንዳነሳውት ወንድማችንም እንዳለው ያንቺም እኔ ጋር ነው የኔም አንቺ ጋር ነው እንዲህ አይነት ሐሳቢዎችን ካህናት አባቶቻችን እንግዲህ ሁሉንም ማለት እንዳልሆነ ይታወቅልኝ ተመልካቾችም በዚህ አጋጣሚ ይረዱኛል ፕሮግራሙንም ያዩ ያሉ ካህናት አባቶቻችን ይረዱኛል ብዬ ተስፋ አደርጋለሁ ኃላፊነቱን ወስደው ስርዓተ ተክሊል የሚፈጽሙ አንዳንድ አባቶች አሉ እኔም በገጠመኝ የማውቃቸው ማለት ነው እሱስ እንደ ቤተክርስቲያናችን እንዴት ይዳኛል ይሄ ካለ በጣም ከባድ ነው የሚሆነው አለፍ ሲል ክህነትንም ራሱ እስከመያዝ ድረስ የሚያደርሱ ውሳኔ አባቶች መወሰን አለባቸው ምክንያቱም ታላላቆቹ አባቶቻችን ይሄንን ያዙምና ቤተክርስቲያንም የመጣችበት መንገድ ይሄንን ያዝ አንድ ካህን ክህነቱን ትቶ ለሰው ካደላ ገጻይቶ ካደላ ጥቅማይቶ ካደላ እዳ በደሉ የሱ ነው የሚሆነው ያቺ ነፍስ ግን የምትቃተት ነፍስ ከእግዚአብሔር በረከት አገኛለሁ ያማክረኛል ያሳርፈኛል ብላ የመጣችው ነፍስ የነገረችውን ምስጢር ይዞ በድሏት ከሆነ የበደሉን ዋጋ ከእግዚአብሔር ይቀበላል አሁንኛ በሰው ጋር ገብተን እንዲመደረግ አለበት እንዲሞን አለበት የሚል ፍርድ አንሰጥም ግን ከኛ የሚጠበቀው የሆነውን ሁሉ ተናግረን ከአባቶች የሚወጣውን ቃል ተቀብሎ ተግባራዊ ማድረግ ነው አንዳንድ ጊዜ ለዚህ ኮን አባቶች ይመርምሩት የምንለው አንዳንድ ጉዳይ ሲኖሩ ሲነጋገሩ ነገሩን ከስር ጀምሮ እያጠኑ ሲመጡ አንዳንድ ተጨባጭ ምክንያት ያገኙ ይሆናል ከዛ አንፃር አሁን ለምሳሌ ትዳሩን ፈቶ የነበረን ሰው በተክሊል የሚደርሰው ካለ ቆም ብሎ ማሰብ ያስፈልጋል ለምን ማለት ያስፈልጋል በአጋጣሚ ደግሞ ያ ሰው የተዳረው ሚስቱ ከርታው ወይ ሞታበት ራሱ እየቆረበ የኖረ ከሆነ እሱንም ልክ እንደሱ ባሏን አታ በቅዱስ ቁርባን እየኖረች ያለች ሴት ፈልጎ በክብር በሥርዓተ ቁርባን መዳር ይቻል ይሆናል እንጂ ለነሱ ተክሊል ማድረግ ድጋሚ አይቻልም እንደነዚህ ነገሮችን አባቶቻችን ካህናት ከቀኖና ቤተክርስቲያን አንፃር የሚመስላቸውን የሚገምቱትን ሳይሆን እያነበቡ መስራት መቻል አለባቸው እና እንደዚህ የማድረግ ኃላፊነትን ካህናት መወጣት አለባቸው በአገልግሎታቸው የምናውቃቸው ወንድሞቻችን ምናልባት የራሳቸው ያለፉበት የህይወት መስመር ሊኖራቸው ይችላል ካለፉ በኋላ
በድንገት ግን ህዝብ ልብ ውስጥ ቀርተዋል። ህዝብ የሚወዳቸው የሚያከብራቸው ይሆኑና ባለፈ ህይወታቸው ላይ ተነስተው ለሰዎች መሰናክል እንዳንሆን ብለው በስርዓተ ተክሊል ጋብቻቸውን ፈጸሙ የሚባል ነገር እንሰማለን። እገሌ ልጅ እያለው ወጥቶ በስርዓተ ተክሊል አገባ፣ ስለዚህ ቤተክርስቲያኗ ምን ትሰራለች የሚሉ አንዳንድ የምእመናን ድምጽን እንሰማለን። ይሄኛውንስ ቤተክርስቲያኗ እንዴት ትዳኛለች? ይልሽ አሁን ለምሳሌ እኔ ማግባት ፈልግ ንስሐ አባት ይዤ ላገባ እንደምፈልግ ካህኑን ምስክር አድርጌ መስቀሉን ምስክር አድርጌ ደፍሬ የመጣሁት እኔ ነኝ አይደል? እኔ ልጅ የለኝም ምን የለኝም ነፃ ሰው ነኝ ከማንም ጋር ምንም አይነት ግንኙነት የለኝም ብዬ ለዋሻቸው ይችላል። እሳቸው እንዴት አድርገው ሊያጣሩ ይችላሉ? ስለዚህ ሰው ለቃሉ ካልታመነ ለኑሮ ካልታመነ ህይወቱን አምኖት ንስሐ ካልገባ መከራው ለራሱ ነው ለሰውየው ነው ተመልሶ የሚመጣው። ይሄንን እንዴትም ተደርጎ ቤተክርስቲያን አጣርታ ውሳኔ የምትሰጥበት ምንም አይነት መንገድ የላትም። ምክንያቱም ሰዎቹ ወንጌሉን ክደውታል። እጃቸውን ወንጌሉ ላይ ጭነው እውነት ተናግረዋል አይደለም? ይሄንን በአደባባይ የዋሹት ውሸት ከሆነ የሐሰታቸውን ዋጋ ከእግዚአብሔር ይቀበላሉ። ሌላው ቀርቶ በእያንዳንዱ በቅዳሴያችን ጊዜ በጣም የሚያስጠነቅቁ ቃሎች እኮ አሉን አይደለም? ያንን ሁሉ እየሰሙ ያንን ተግተው ቆመው ችለው ይህንን ለመጨረስ አቅሙና ብርታቱ ካላቸው እንግዲህ ኃጢአታቸውን ደሞዝ የሚያጭሉት እነሱ ነው የሚሆኑት። አሁን እንደነገርኩሽ የኛ የካህን ስራ ደግሞ ደጋግሞ መጠየቅ ነው። ሌላ ልማድ እንዳለው የነበረ ህይወቱ ምን እንደሚመስል በግልጽ መናገር ደግሞ የሰውየው ድርሻ ነው። ስለዚህ ያንን አልፈው እንዲህ ከወጡ በተከበሩበት ልክ እግዚአብሔር ደግሞ ያዋርዳል። ይኸው ነው ኃጢአታችንን ደብቀን ለመከበር ስንሞክር ኃጢአታችንን የሚገልጡ ሰዎች እግዚአብሔር ያስነሳል። ክብራችንን ደብቀን ደግሞ ወደ ቤተክርስቲያን ብንመጣ ክብራችንን የሚዘረዝሩ ሰዎች ሌሎችን እግዚአብሔር ያስነሳልን ነበር ማለት ነው። ስለዚህ እንግዲህ ወንጌሉን የካደው ሰው እጁን ወንጌል ላይ አድርጎ ሐሰት የተናገረ ሰው መስቀሉን ጨብጦ እውነቴ ነው ብሎ የተናገረ ሰው ከዛ በኋላ ክፋቱ ካጋለጠው ምን ሊደረግ ይችላል? እንጂ አባቶች መጠየቃቸው አይቀርም፣ የነበረ ህይወታቸውን መጠየቃቸው አይቀርም። ያው ሚዲያ ላይ የተነገረው ነገር እውነት ነው ሐሰት ነው የሚለው እሱ ራሱን የቻለ መንገድ ሆኖ ግን በቀደመ ህይወታቸው ልምምድ ያላቸው ሰዎች እንዴት ነው ሰው እንዳይሰናከል ብለው በተክሊል የሚያገቡት? የሰው ህይወት አሰናክሎ እዚህ ያማረ ህይወት መመስረት አለ እንዴ? የሰው ጣፈንታ እዛ ጋር ሰብሮ የሰውን ህይወት አጨልሞ እዚህ ሌላ ብርሃን መለኮስ ይቻላል እንዴ? አይቻልም። እግዚአብሔር በታሪኩ ከተገፉት ወገን ነው የሚቆም። ስለዚህ የሚከፍሉት ዋጋ ከባድ ነው። እንደዚህ ባያደርጉ መልካም ነው። እንደማጠቃለያ እንግዲህ ላለመሰናከል ምእመኑስ ምንድነው ማድረግ ያለበት? ይሄንን ያልኩት ያለ ምክንያት አይደለም። ከሚያዩት ነገር ተነስተው ሰዎች እኔን ጀጅ ሊያደርጉኝ ይችላሉ። ባክግራውንዴን የሚያውቁ ሰዎች ስለኔ ሊናገሩ ይችላሉ። ግን ደግሞ አይ አይደለም ብዬ መጥቼ እዚህ ጋር ስርዓተ ተክሊልን ካደረኩኝ የሚስቱ ሰዎች አሉ። እያወቁኝ ህይወቴን እያወቁት ወጣትነቴን በምን አይነት ሁኔታ ላይ እንዳሳለፍኩ የሚያውቁ ሰዎች የቃል ምስክርነታቸውን እየሰጡ ነው አይ እኔ ንጹህ ነኝ ብዬ ስርዓተ ተክሊል ካደረኩኝ ክርስቶስም እንግዲህ ስለ አንድ አዳም አይደለ ወደ ምድር የወረደው ለብዙዎች መሳት ምክንያት ሆኛለሁ። ስለዚህ እኔ ልብ ካጣሁ እኔ ምን አገባኝ ብዬ ህግን ከተላለፍኩኝ ምእመኑን ግን መጠበቅ ግድ ይለናልና ምእመናን በእንደዚህ አይነት ሁኔታ ውስጥ የሰውን ህይወት አልፈው እገሌኮ እንዲህ ነው እገሌኮ እንዲህ አድርጓል እሷን እኮ እንዲህ አድርጓል በዚህ ወጥቶ ብለው ብዙ ሐሳቦች እንደሚያነሱ ተስፋ አድርጋለሁ። ምክንያቱም እኛም የምናውቀው ነገር ስላለ ግን ደግሞ ከእንደዚህ አይነት ህይወት ወጥተን የራሳችንን መንፈሳዊ ህይወት እየገነባን ለማለፍ እንዲመቸን ላለመሰናከል ላለመሳት በራሳችን ላይ እንዴት ነው ጥንቃቄ መውሰድ ያለብን የሚለውን አንሳ። መልካም። አሁን አንዳንዴ ሰው ስለሰው በሚያወራው ወሬ ላይ እኔ ራሱ ዳውታለኝ። ምክንያቱም ኃጢአት በተፈጥሮ ከሰው ርቆ ከሰፈር ርቆ እግዚአብሔር ብቻ ነው እንጂ የሚያየው ሰው ኃጢአት ሲሰራና እግዚአብሔርን ሲበድል ተደብቆ ነው ኃጢአት የሚሰራው። የሚወራው ወሬ ከተሰራው ስራ ሊበልጥ ይችላል፣ ሊያንስ ይችላል፣ ላይሆንም ደግሞ ይችላል። እንደነገርኩሽ ትክክለኛው ማንነት እኛና እግዚአብሔር የምናውቀው የውስጣችን ምስጢር ብቻ ስለሆነ ማለት ነው። ሌሎቹ ሰዎች ግን መጠበቅ ካለባቸው ይሄንን የሚፈታው እግዚአብሔር ቤት ጧትና ማታ መገኘት እንዳለ ሆኖ ተግባራዊ ክርስትናን ግን መለማመድ ያስፈልጋል። ብዙዎቻችን የምናውቀውን የምንኖር ሰዎች አይደለም።
ብዙዎቻችን የምንናገረውን ሰዎች የምናከብር አይደለም። ብዙዎቻችን ሰውን ለመተቸት ነው እንጂ ራሳችን ምክር ለመቀበል የተዘጋጀን አይደለም። ብዙዎቻችን ስርዓት ተጣሰ ብለን ነቃሾች ነን እንጂ እኛ ያጠፋነው ስርዓት አይታየንም። ትልቁ ለቤተ ክርስቲያናችን ችግር ማነቆ የሆነው ይሄ ነው። አሁን እያንዳንዱ ሶሻል ሚዲያ ያየው እንዲህ መደረግ አለበት ተብሎ የሚወስን በጣም ብዙ ሰው ነው ያለው። የቤተ ክርስቲያንን ችግር ግን የሚካፈል አንድ ሰው አናገኝም። ስለዚህ ራሳችንን ጨምሮ ማየት ያስፈልጋል። ይሄ አንድ ነገር ነው። ሁለተኛ ክርስቲያናዊ አስተዳደግ ላይ ወላጆች መስራት አለባቸው። ቤተ ክርስቲያን ኦርቶዶክሳዊ ጾታ ትምህርት አላት። ይህንን አስመልክቶ ዘወትር በማይቋረጥ መንገድ ህፃናት ከቤተ ክርስቲያን እንዳይጠፉ በቤተ ክርስቲያን ባሉ መንፈሳዊያን ተቋማት እየገቡ እንዲያድጉ፣ ወጣቶቹ አብነት ትምህርት ቢማሩ፣ ሴቶቹ ሰንበት ተማሪዎች ቢሆኑ፣ የሚዘምሩ ቃል እግዚአብሔርን የሚያውቁ ቢሆኑ። አሁን እኮ አንዳንድ ደስ የሚሉ ነገሮች አሉ። በጣም ደሳስ የሚሉ ህፃናት ዳዊት በቃላቸው የሚደግሙ ሰዎች እያየን ነው፣ ያውም ደግሞ ሴቶች። ስለዚህ ነገር እግዚአብሔርን ማመስገን ያስፈልጋል። አሁን ትልቁ ችግር ህፃናት እንዲህ የሆኑ በቤተ ክርስቲያን ያድጉና 14 15 ዓመታቸው ላይ ሲደርሱ ራሱ እንዲቆርቡ ያደረጋቸው ወላጅ ቅዱስ ቁርባን እንዲያቆሙ ያደርጋቸዋል። ጥፋት እዚህ ጋር ነው የሚጀምረው። ለምን ታስቆሟቸዋላችሁ ሲባሉ ምናልባት ነገ ቢሳሳቱ ብለው ያስባሉ። ስለዚህ የመሳሳትን የማመንዘርን ከቅዱስ ቁርባን የመራቅን ልምምድ እነዚሁ ህፃናት ከማን ነው የሚማሩት? ከገዛ ወላጆቻቸው። ስለዚህ ወላጆች ህፃናት ለአቅመ አዳም ለአቅመ ሔዋን ደረሱ ብለው ካሰቡ ማስተማር ያለባቸው የሥርዓተ ተክሊልን ነገር ነው። እንዲሁ ንጽህናን እንደጠበቅ እንደቆረብክ ኑር፣ ትምህርትን ጨርስ፣ ስራ ያዝ፣ እግዚአብሔር ሲፈቅድ በተክሊል እድርሃለሁ እያሉ ማሳደግ አለባቸው። ገብቶሻል? ከትንሽ ጀምሮ እየኮተኮትን ያሳደግነው ችግኝ የሆነ ሰዓት ላይ ከቆረጥ ነው መልሶ ለመትከል በጣም አስቸጋሪ ነው የሚሆን። ብዙ ጊዜ የተሰበሩ ችግኞች አይቃሉ። ወላጆች እንዲያደረጉ ልጆቻቸውን ስለሚሰብሩ ነው ቤተክርስቲያንን የበደሏት ራሳቸውን የሚጠቀሟት። ስለዚህ ኦርቶዶክሳዊ የልጆች አስተዳደግ ላይ ሁላችንም መስራት መቻል አለብን። ይሄ ለሌላ የምንገፈው አይደለም። አንቺም ልጆችሽን፣ ሌላውም ልጁን፣ ሌላውም የሆነ ነገሩን፣ መምህራንም ተማሪዎቻቸውን እንዲህ ያደረጉ ካስተማሩ ሁሉም እነዚህን ህፃናት ዓለም ልሞ ለቁም ነገር ማድረስ ይቻላል ነው። ሌላው ደግሞ ምናልባት አንዳንድ ሰዎች እኔ የሰራሁት ኃጢአት ወደር የለውም ብለው የሚያስቡ ደግሞ ከዚህ የራቁ ሊኖሩ ይችላሉ። ለነሱ ደግሞ ተስፋቸውን መቀጠል ያስፈልጋል። በትንቢተ ኢሳይያስ ምዕራፍ 10 ቁጥር 23 ላይ የሰራዊት ጌታ ልዑል እግዚአብሔር በምድር ሁሉ መካከል ያለቀንና የተቆረጠን ተስፋ ይፈጽማል ይላል። እግዚአብሔር ኃጢአትን እንጂ ኃጢአተኞችን እንደማይጠላ የኃጢአተኞች ወዳጅ እስከሚባል ድረስ ኃጢአተኞችን እንዴት እንደሰበሰበ በፍቅሩ የሚስብበትን በቸርነቱ የሚያቀርብበትን ታሪክ የሚለውጥበትን ነገር እያስተማሩ ተስፋ እየሰጡ ያደፈውን አጥቦ የረከሰውን አንጽቶ ኃጢአተኛውን ንስሐ አስገብቶ ለተሻለ ቁም ነገር ማድረስ ይቻላል። ስለዚህ በቤተሰባዊ አገልግሎት የምናደርገውን አገልግሎት ጠንክረን መቀጠል ብንችል። ሌላው አብዛኛው ችግር የሆነው ምንድነው? በቃ የተለመደው አገልግሎት ቤተክርስቲያን ሰው ይሄዳል፣ ተምሮ ይመጣል፣ ከዛ ውጭ የለም። ንስሐ አባቶች ደግሞ የካህናቱ ቁጥር ትንሽ ነው፣ ልጆቻቸው በጣም ብዙ ናቸው። ያንን ሁሉ ሰው እየዞሩ ማዳረስ ይቸገራሉ። አብዛኛው ምዕመን ደግሞ ቤቴ የመታችሁ ጸበል እርጩልኝ ብሎ ነው እንጂ የሚያስበው ለመማር ፍላጎት የለውም። አሁን እግዚአብሔር ይመስገን አንዳንድ ካህናት ልጆቻቸውን እየሰበሰቡ የሚያስተምሩ ሰዎች አሉ። ከሌ ብለን ማንሳት የምንችላቸው ብዙ ካህናት ልጆቻቸውን እየሰበሰቡ ተጋቢዎችን ወንድና ሴት በጮኝነት ጊዜ ያሉትን እየሰበሰቡ የሚያስተምሩ አባቶች አለን። ይሄ ተስፋ ነው ለቤተ ክርስቲያን። ስለዚህ ቤተ ክርስቲያን ቤት ለቤት አገልግሎት መጀመር ቢቻል፣ ለምሳሌ እዚህ ያሉ አገልጋይ ወንድሞች ይኖራሉ። በግቢ ጉባኤ በሰንበት ትምህርት ቤት የምናውቃቸው አገልጋይ ወንድሞች ይኖራሉ። የትዳር ሐሳብ ያላቸውን እየሰበሰቡ ቢያስተምሩ፣ በቅርብ ደግሞ እንዲገኙ ሆነው። አሁን ትልቁ ችግራችን ምንድነው? አብዛኛዎቹ መምህራን የሚባል ስም ያላቸው ሰዎች ከሆነ ክብር ጋር ከፍ ብለው ተሰቅለዋል። ያልክ ነው ብዬ አላስብም። ምክንያቱም በመምህር ማዕረግ ሳይሆን በወንድም ማዕረግ እንደ ምስጢረኛ እንደ ጓደኛ ዝቅ ብለው ሰዎችን መረዳት ቢችሉ ብዙ ያተርፋሉ ብዬ አስባለሁ። አገልጋዮች ሁሉ በየዓመቱ 2-3 ምስኪን ሰው ቢመለስ በአንድ ሀጥ መመለስ በመላእክት ዘንድ ታላቅ ደስታ እንደሚደረግ ሁሉ ያንን ደስታ ማጣጣም ቢቻል አገልግሎቱ ከዚህ የበለጠ እንዲያደግ ማድረግ ይቻላል ብዬ አስባለሁ። እና
ትምህርት የማይለውጠው ነገር ስለሌለ የእግዚአብሔርን ቃል በማስተማርና ሥርዓተ ቤተክርስቲያንን በማሳወቅ ይሄንን ነገር ማስተካከል ይቻላል ብዬ አምናለሁ። እጅግ በጣም አድርገን እናመሰግናለን መምህር። እንግዲህ ብዙ ሐሳቦችን ማንሳት ይቻል ነበር፣ ግን ደግሞ ያው ለሚዲያ አይሆንም ስላሉኝ በዚህ እናጠቃልላለን ማለት ነው። ስለነበረን ቆይታ እጅግ በጣም አድርጌ አመሰግናለሁ። ክብር ይስጥልኝ። እሺ አክባሪ ይስጥልኝ። እኔም አመሰግናለሁ። ተመልካቾቻችን የዛሬ የጸበል ጸዲቅ ቆይታችን የተከታተላችሁትን ይመስል ነበር። ቀሪ ዝግጅቶች ይቀጥላሉ። ጥያቄዎቻችሁን በ0962 16 16 16 ላይ ልታደርሱን ትችላላችሁ። እንዲሁ ቅደም ተከተላቸውን ጠብቀው ይስተናገዳሉ ማለት ነው። ሰናይ ሳምንት። ማርኮኛልና ክብርሽ ላንቺ ልገዛ ላመስግንሽ ማርኮኛልና ክብርሽ ላንቺ ልገዛ ላመስግንሽ ማርኮኛልና ክብርሽ ላንቺ ልገዛ